እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የዝውውር ጉዳዮችን በስፋት የምናነሳበት የዛሬውን ፕሮግራማችንን እነሆ ዛሬም ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። በዛሬ ፕሮግራማችን ግን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እያነሳን ሰፋ ያሉ ጉዳዮችን እያነሳን ነው ቆይታን የምናደርገው። እስከ መጨረሻው ድረስ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛችኋለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብረን እንቆይ። ወደ ቀዳሚው መረጃችን አመራን። አርሰናል የኒውካስል ዩናይትዱን አማካይ ብሩኖ ጉማሬሽን ለማስፈረም ፍላጎት እንዳለው እየቀጠለ ነው። ነገር ግን እስካሁን ድረስ ከመጀመሪያው ጥያቄ ውጪ ለሴንት ጄምስስ ፓርኩ ክለብ የተላከ ምንም አይነት ይፋዊ ሌላኛው ጥያቄ እንደሌለ ነው የመረጃ ምንጩ ይፋ ያደረገው። እንደ ዘገባዎች ከሆነ ስለ አርሰናል ፍላጎት እየተሰራጨ ባለው ወሬ ሁሉ ኒውካስል ስለ ብራዚላዊው አምበላቸው ምንም አይነት መደበኛ ግንኙነቶች እንዳልደረሳቸው ነው የተናገረው። ይህ አስፈላጊ ነጥብ ነው፣ ምክንያቱም በዚህ ጉዳይ ዙሪያ ያለው ወሬ በፍጥነት እያደገ ቢመጣ የአንድን ወገን ፍላጎት ብቻ መኖሩ አሁን ላይ በራስ ስር ደግሞ ድርድሮች እየተካሄዱ ነው እንደማለት ስለሆነ የኒውካስል አቋም ጽኑ ነው። ጉማሬሽን መሸጥ በጭራሽ አይፈልጉም። እናም አርሰናል ከባድ የሆነ ይፋዊ እንቅስቃሴዎችን እስካላደረገ ድረስም ሁኔታው አሁንም ወደ ጨረታ ከመግባቱ ይልቅ የመከታተል ደረጃ ላይ እንደሚቀጥል ነው የመረጃ ምንጩ ይፋ ያደረገው። ከአርሰናል አንጻር ሲታይ ብሩኖ ጉማሬሽን እንዲሁ ማድነቅ የሚገባው ተጫዋች ነው። በፕሪሚየር ሊጉ የተረጋገጠ ብቃት ያለው የአማካይ ስፍራ ተጫዋች እንደሆነ ምንም ጥያቄ የለውም። አርሰናል በከፍተኛ ደረጃ ላይ የሚገኙ አማራጮችን መፈለጉን እንደሚቀጥል ነው አሁንም የመረጃ ምንጩ ይፋ ያደረገው። ጉማሬሽ በርካታ ንግግሮችን ለማድረግም የሚረዳ አይነት ተጫዋች እንደሆነ በርካቶች ያነሳሉ። ሆኖም ግን ኒውካስል ይህንን ሁኔታ ቀደም ብሎ አሳልፎታል። ሁኔታው ካለፈው ክረምት የአሌክዛንደር ኢሳክ ጋርም ተነጻጽሯል። በዚህ ወቅት ሊቨርፑል የመጀመሪያውን መደበኛ እንቅስቃሴ ከማድረጉ በፊት ለሳምንታትም የውጭ ፍላጎት በግልጽ ይታይ እንደነበር ነው የሚታወሰው። ዘጋርዲያን በወቅቱ እንደዘገበው የሊቨርፑል የ110 ሚሊዮን ፓውንድ የመጀመሪያ ጨረታ በኦገስት 1 2025 ነበር ለኒውካስል ዩናይትድ አሌክዛንደር ኢሳክን በተመለከተ የቀረበው። አጥቂው በመጨረሻም በዝውውር መስኮቱ መጠናቀቂያ ቀን ላይ ነበር ክለቡን የለቀቀው። ይህ ምሳሌ የኒውካስል ዩናይትድ ደጋፊዎች ገና ሙሉ በሙሉ ዘና ማለት የማይችሉበት ምክንያት እንደሆነ የሚያሳይ ነው። በሰኔ ወር አንድ ጥያቄ ብቻ መቅረቡ ደግሞ አሁንም ድረስ ኒውካስሎች ይህንን ተጫዋች አስገድዶ ሊለቅ እንደሚችል የሚያሳዩ አይነት ፍንጮችን እየተመለከቱ ነው። አርሰናል ጉዳይ ወደ ቀረፋፋና ግራ የሚያጋባ የዝውውር ታሪክ እንደሚቀየርም ፍቃድ መስጠት የለበትም። ቶሎ እንቅስቃሴዎችን ለማድረግም በተለይ የብራዚልን ከዓለም ዋንጫ ውጭ መሆን ሲጠብቁ እንደነበርና ያም ነገር መከሰቱ በቀጣይ በዝውውር ገበያው ላይ ይህንን ተጫዋች ለማስፈረም ጥረቶችን እንዲያደርጉ ያደርጋቸዋል ተብሎ ነው የሚታሰበው። ጉማሬሽ ግሩም ፈራሚ ሊሆን ይችላል፣ ነገር ግን ኒውካስል የመጀመሪያው እርምጃን እንዲወስድም ወይም ቅናሾችን እንዲቀበልም ምንም አይነት ግፊት እንደሌለበት ነው የሚነገረው። አርሰናል በእርግጥም እሱን ቅድሚያ የሚሰጠው ኢላማ አድርጎ ይመለከተዋል። ኒውካስል ሊያስቡበት የሚችሉትን የክፍያ መጠን ለመክፈል ፈቃደኛ መሆናቸውን መወሰን አለባቸው። ካልሆነ ወደ ሌሎች የአማካይ ኢላማዎች በፍጥነት መሸጋገር ነው የሚኖርባቸው። ለጊዜው ይህ አሁንም ከመንቀሳቀስ ይልቅም እንደ ፍላጎት ብቻ የሚቆጠር ነው። መደበኛ ጥያቄ እስኪመጣ ድረስም ኒውካስል የውሳኔ ሰጭነት ስልጣኑን ይዛል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ኤቨርተን የቼልሲውን አጥቂ ሊያም ዴላፕን በዚህ ክረምት በቋሚ ዝውውር ለማስፈረም ከፍተኛ ጥረት እያደረገ ሲሆን ቶፊዎቹ አዲሱ የውድድር ዘመን ከመጀመሩ በፊት ተጨማሪ የማጥቃት ኃይል ለመጨመር እየፈለጉ ነው። እንደ ፉትቦል ኢንሳይደር ዘገባ ኤቨርተን የ23 ዓመቱን ተጫዋች ለማዘዋወር የሚያደርጉትን እንቅስቃሴ በማፋጠን ለዴላፕ የውል ጥያቄን አቅርበዋል። ቼልሲ ተጫዋቹን እንዲለቅ ፈቃደኛ እንደሆነ ይታመናል። ነገር ግን ርካሽ በሆነ ዋጋ እስኪለቅም አይጠበቅም። ዘገባዎች እንደሚያመለክቱት
ሰማያዎቹ ወደ 40 ሚሊዮን ፓውንድ አካባቢ ይፈልጋሉ ተብሎ ነው የሚታሰበው። ምንም እንኳን ሌሎች በርካታ በፕሪሚየር ሊግ ክለቦች የአጥቂውን ሁኔታ እየተከታተሉ ቢሆንም ኤቨርተን ጠንካራ አቋም ላይ ያሉ ይመስላሉ። የኤቨርተን ፍላጎት በጣም ምክንያታዊ ነው። ክለቡ ለበርካታ የውድድር ዘመናት አስተማማኝ የመሃል አጥቂ ሲፈልግም የቆየ ሲሆን ዴላፕ ለነሱ ሊስማማ የሚችል አካላዊና ቀጥተኛ የመጫወት ስልትም ያለው ተጫዋች ተደርጎ ነው የሚቆጠረው። እሱ ጠንካራ ተንቀሳቃሽና እንደ 9 ቁጥር ባህላዊ ተጫዋችም ሆኖ በመጫወት ምቾት የሚሰማው ተጫዋች እንደሆነ ይነገራል። ዴላፕ በ2005 እንዲሁ ከኢፕስዊች ታውን ወደ ቼልሲ ከተቀላቀለ ጀምሮ ሮይተርስ በወቅቱ እንደዘገበው በፕሪሚየር ሊጉ በኢፕስዊች ታውንም 12 ግቦችን ካስቆጠረ በኋላ የ6 ዓመታት ውል እንደፈረመ ዘግቦ ነበር። ወደ ስታንፈርድ ብሪጅ ያደረገው ዝውውር ትልቅ ግምት የተሰጠው ቢሆንም በቡድን ውስጥ ያለው ፉክክር ከፍተኛ ፉክክር የወደፊት ሚናውን እርግጠኛ እንዳይሆንም አድርጎታል። ዘጋርዲያን ቀደም ሲል የዴላፕን የጥንታዊ አካላዊ አጨዋወትን ያደነቀ ሲሆን ያለውንም የአጨዋወት ስልትም ቼልሲ ብዙ ጊዜ ይጎድለው የነበረው የአጥቂ አይነት እንደሆነ እንግዲህ ተናግሯል። ኤቨርተን እሱን እንደ ብልህ አማራጭ የሚመለከቱት በትክክል ለዚህ ነው። እንግሊዛዊ አጥቂ ለቶፊዎቹ ጥሩ ፈራሚ ሊሆን እንደሚችል ነው የሚነገረው። ዋጋው ተገቢ ከሆነ ዴላፕ ከኤቨርተን በጣም አስተዋይ የሆነ ፊርማም ሊሆን እንደሚችል ይነገራል። እሱ ገና ወጣት ነው። ቀድሞውኑ የፕሪሚየር ሊግ ልምድ አለው። እንዲሁም ደግሞ ለብዙ ዘመናዊ አጥቂዎችም ከሚታየው የተለየ ነገርን ያቀርባል። ስጋቱ የዝውውር ዋጋው ነው። ገና በመደበኛነት መጫወትና ማደግ ለሚፈልግ አጥቂ ወደ 40 ሚሊዮን ፓውንድ መክፈል ትልቅ ውሳኔ ነው። ኤቨርተን ውጤታማ ያልሆነ ሌላ ውድ የማጥቃት ነገርንም መግዛት እቅድ የለውም። ሆኖም ግን ዳቪድ ሞይስ ዴላፕ የቡድኑ ማዕከል ሊሆን እንደሚችል የሚያምን ከሆነ ይህም ኤቨርተን በቁም ነገር መከታተል ያለበት የዝውውር አይነት ነው። በተለይም ተቀናቃኝ ክለቦች በዝውውር መስኮቱ መጨረሻ ላይ ወደ ፉክክሩ የሚገቡ ከሆነ ቀድሞ መንቀሳቀስም አስፈላጊ ሊሆን እንደሚችል የሚጠቁሙ መረጃዎች በስፋት ወጥተዋል። ሊቨርፑል አዲስ ኮከብ አጥቂ ለማግኘት የሚያደርገው ፍለጋ አሁንም እየቀጠለ ይገኛል። ወደ ፓሪስ ሰን ዠርሜኑ የክንፍ መስመር ተጫዋች ብራድሌይ ባርኮላም ሊያመራ ይችላል። የወደፊት ህይወቱ በፈረንሳይ አሁንም ክፍት እንደሆነ እየተነገረ ነው። እንደ ፋብሪዚዮ ሮማኖ ገለጻ ባርኮላ አሁንም በሊቨርፑል ዝርዝር ውስጥ ከፍተኛ ቦታ ያለው ሲሆን ቀዮቹ ደግሞ ለ2025 ክረምት ጀምሮ የፈረንሳዊው ኢንተርናሽናል ተጫዋች ክፍት ፍላጎት እንደነበራቸው ይነገራል። ፓሪስ ሰን ዠርሜን ያን ዲዮማንድንና ማግነስ አክሊዮሼን የሚያዘዋውሩ ከሆነ ሁኔታው ሊቀየር ይችላል። ምክንያቱም በፓሪስ ተጨማሪ የአጥቂዎች መምጣት የባርኮላን ሚና በተመለከተ ውሳኔ እንዲሰጥም ሊያደርግ ይችላል ተብሎ ነው የሚጠበቀው። በሊቨርፑልና በፓሪስ ሰን ዠርሜን መካከል ምንም አይነት ስምምነት የለም። ነገር ግን ይህ በጥንቃቄ ሊከታተሉት የሚገባ ታሪክ ነው። ሊቨርፑል ዲያማንድን ለማግኘት ባደረገው ጥረት ቀድሞውኑ መሰናክል ገጥሞታል። ፎክስ ስፖርት እንደዘገበው የአረብ ለብዚሹ የክንፍ ተጫዋች ሊቨርፑል ከፍተኛ የዝውውር ገንዘብ ቢያቀርቡለትም እሱ ግን ፓሪስ ሰን ዠርሜንን እንደሚመርጥ ነው የሚነገረው። እንደ ዘገባው ከሆነ የብራድሌይ ባርኮላ ሁኔታ አሁንም ክፍት ነው። በሊቨርፑል ዝርዝር ውስጥ ከፍተኛ ደረጃ ላይም እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ዲዮማንድና አክሊዮሼ ሁለቱም ፓሪስ ሰን ዠርሜንን የሚቀላቀሉ ከሆነ ትልቅ የዝውውር ጥያቄ በሚመጣበት ጊዜ የባርኮላ የወደፊት ሁኔታ ሊቀየር ይችላል ተብሎ ይታሰባል። ዲዮማንድን ማጣታቸውን ተከትለው ባርኮላ ለሊቨርፑል ቁልፍ ሰው ሆኗል። ከሊቨርፑል አንጻር ሲታይ ባርኮላ አሁንም በገበያው ላይ ካሉ በጣም አስደሳች አማራጮችም አንደኛው ሆኖ ነው የሚታየው። ከሞሐመድ ሳላህ መውጣት በኋላ የረጅም ጊዜ መፍትሄ ያስፈልጋቸዋል። ዲዮማንድን ማጣትም በማጥቃት እቅዳቸው ላይ ትልቅ ክፍተትን ይፈጥራል ተብሎ ነው የሚታሰበው። ባርኮላ የተለየ አይነት ስጋትን ያቀርባል። ፈጣን ነው፣ ቀጥተኛ ጮት አለው። ተከላካዮችን አንድ ለአንድ በመቅጠምም ጥሩ ነገሮችን ማድረግ ይችላል። እናም ቀድሞውኑ በትልልቅ ክለብ ውስጥም የመጫወት ልምድም እንዳለው ነው የሚነገረው። ዲስ ኢዝ አንፊልድ በተባለ የመረጃ ምንጭ እንደተነገረው የዲዮማንድ የፓሪስ ሰን ዠርሜን ምርጫ ግልጽ ከሆነ በኋላ ሊቨርፑል ባርኮላን እየተመለከተ ነው። ዋናው ነገር ፓሪስ ሰን ዠርሜን የቡድን እቅድ ነው። ዲዮማንድ እና አክሊዮሼ ሁለቱም የሚመጡ ከሆነ በተለይም ፓሪስ ሰን ዠርሜን ቀድሞውኑ በክንፍ መስመሮች ላይ የተጫዋቾች የተሞላ ስለሆነ ባርኮላ ለጨዋታ ጊዜ የበለጠ ከባድ ፉክክር ሊገጥመው ይችላል ተብሎ ይታሰባል። ባርኮላ ለሊቨርፑል በጣም አስደሳች ፈራሚ ሊሆን ይችላል። የሳላህ ቁጥሮች ወዲያውኑ ላይ ተካ ቢችልም ነገር ግን በዓለም እግር ኳስም ያንን ማድረግ የሚችሉ ጥቂት ተጫዋቾች ብቻ እንደሆኑ የሚታወቅ ጉዳይ እንደሆነ መርሳት የለብንም። ባርኮላ ሊያመጣ የሚችለው ፍጥነትን፣ ያልተጠበቀ የአጨዋወት ዘይቤንና
ለረጅም ጊዜ ደግሞ የሚዘልቅ ሁኔታንም ጭምር ለዚህ ክለብ ሊያመጣ እንደሚችል በርካቶች ያምናሉ። ገና ለመሻሻል የሚያስችል ወጣት ነው፣ ነገር ግን ወዲያውኑ ተጽዕኖ ለመፍጠር የሚያስችል ልምድም አለው። ይህ ሚዛን ደግሞ ለሊቨርፑል መልሶ ግንባታ ጠንካራ ተስማሚ ያደርገዋል። ትልቁ ጥያቄ የዋጋው ጉዳይ ነው። ፓሪስ ሰን ዠርሜን በቀላሉ እንዲለቁ አይፈቅዱለትም። ሊቨርፑል ከዲዮማንድ ውድቀት በኋላ በብስጭት ከመጠን በላይ ክፍያ ለመክፈል መቆጠብ ይኖርበታል። ነገር ግን ባርኮላ በእርግጥም ለዝውውር የሚገኝ ከሆነ ሊቨርፑሎች በፍጥነትም ለመንቀሳቀስ ዝግጁ ሊሆኑ እንደሚችሉ የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ማንቸስተር ሲቲ ከኖቲንግሃም ፎረስት ኤሊዮት አንደርሰንን ለማስፈረም ከፍተኛ ክፍያ ከፈጸመ በኋላ የሊሉን አማካይ አዩብ ቦአዲንም እየተከታተለ ነው። እንደ ኢኤስፒኤን ዘገባ ሲቲ በክረምቱ ሊያደርጉት የሚችለው ዝውውርን አስመልክተው የ18 ዓመቱን ተጫዋች ሁኔታ እየተከታተሉ ነው። ይህ የሚያስገርም ነው፣ ምክንያቱም የፕሪሚየር ሊጉ ግዙፍ ክለብ ቀድሞውኑ በአማካይ መስመሩ ላይ ትልቅ ኢንቨስትመንትን አድርጓል። ዘጋርዲያን እንደዘገበው ሲቲ የእንግሊዙን አማካይ ኤሊዮት አንደርሰንን ለማዘዋወር ከኖቲንግሃም ፎረስት ጋር በ116 ሚሊዮን ፓውንዶች ሁሉን ነገር እንደጨረሰ እናስታውሳለን። አዩብ ቦአዲ በበኩሉ በዚህ ክረምት በአርሰናልም እየታደነ ይገኛል። ሚኬል አርቴታ ለቡድኑ አዲስ አማካዩን ለመቅጠርም እየተንቀሳቀሰ እንደሆነ የምናውቀው ጉዳይ ነው። የሲቲ በአዩብ ቦአዲ ላይ ያለው ፍላጎት የሚያሳየው ወዲያውኑ የሚጫወቱ ተጫዋቾችን ብቻ እያሰቡ እንዳልሆነ ነው። ኤሊዮት አንደርሰን ዝግጁ ሆነው እንደ ፕሪሚየር ሊግ አማራጭ ሲመጣ፣ አዩብ ቦአዲ ግን የተለየ ዝውውር አይነትን ይወክላል ተብሎ ነው የሚታሰበው። ወጣት በቴክኒክ የጎለበተና ከፍተኛ የእድገት አቅምም ያለው ተጫዋች ተደርጎ ነው የሚቆጠረው። የሊሉ አማካይ ቀድሞውኑ በአውሮፓ ከፍተኛ ግምት ያለው ተጫዋች ነው። ትራንስፈር ማርኬት ይህንን የ18 ዓመት የሊል የመሃል ሜዳ ተጫዋችም በገበያው ላይ ምናልባት እስከ 50 ሚሊዮን ዩሮ ሊያወጣ ይችላል ብለው ግምትን ሰጥቶታል። እድገቱ ፈጣን ነበር። በመሃል ሜዳ ላይ ያለው መረጋጋትም በፈረንሳይ ውስጥ ካሉ በጣም አስደሳች ወጣት ተጫዋቾች አንደኛው እንዲሆን አድርጎታል። እንደ ኢኤስፒኤን ዘገባ አርሰናል አዩብ ቦአዲን አይተውት ነበር። ምንም እንኳን የአርሰናል ዋና ትኩረት የኒውካስል ዩናይትድ ኮከብ ብሩኖ ጉማሬሽ ላይ ቢሆንም አዩብ ቦአዲ ማንቸስተር ሲቲን መከታተል ያለበት አይነት ተጫዋች ነው። ወዲያውኑ ወደ ጓርዲዮላ ምርጥ 11 ውስጥ ለመግባትም ዝግጁ ላይሆን ይችላል። ነገር ግን ብልህነቱ፣ ኳስን የመቆጣጠር ችሎታውና አካላዊ መገለጫው ለረጅም ጊዜ ስኬታማ ፕሮጀክትም ሊያደርገው ይችላል ተብሎ ይታሰባል። ወጣቱ በዓለም ዋንጫ ለሞሮኮ ድንቅ ብቃትን እያሳየ ነው። ለዚህ ነው እንደ ሲቲ፣ አርሰናል፣ ሊቨርፑል ያሉ ክለቦችም እሱን ለማስፈረም ፍላጎት እንዳላቸው የሚነገረው። የኤሊዮት አንደርሰን ዝውውር ሲቲ አሁንም የተረጋገጠ ጥራት ያለው ተጫዋች እንደሚፈልጉ የሚያሳይ ነው። አዩብ ቦአዲ ግን የወደፊቱ የቡድኑ ቁጥጥር የሚወክል ነው። በሊል እድገቱን ከቀጠለ ዋጋው በፍጥነት ሊጨምር እንደሚችል ይነገራል። ሲቲ ዝም ብሎ ለዝውውር ሲባል ሌላ ውድ አማካይ ፈራሚ መቸኮል የለበትም። ነገር ግን አዩብ ቦአዲ ግን ወደ ዓለም አቀፍ ደረጃ ሊያድግ እንደሚችል ካመኑ ቀድሞ መንቀሳቀሱ በአውሮፓ ክለቦች ወደ ፉክክሩ እስኪገቡ ድረስ ከመጠበቅ ይልቅ በጣም አስቸኳይና በጣም ጥሩ ውሳኔ ሊሆን እንደሚችል ነው እየተገለጸ እንደሚገኝ የመረጃ ምንጩ ይፋ እያደረገ የሚገኘው። ሌላኛው የሚነሳው ጉዳይ ደግሞ የቦሩሲያ ዶርትመንድ አማካይ ፌሊክስ ንሜቺያ ወደ ፕሪሚየር ሊግ ሊዘዋወር እንደሚችል እየተነገረ ሲሆን ማንቸስተር ዩናይትድ ሁኔታውን በቅርበት እየተከታተለው ነው። የ25 ዓመቱ ተጫዋችም ለጀርመን ክለብም ጥሩ አቋሞችን ያሳየ ሲሆን በዓለም ዋንጫም ከብሔራዊ ቡድኑ ጋር አስደናቂ ብቃቶችን እያሳየ ነው። በተፈጥሮም በርካታ ክለቦች እየተከታተሉት ሲሆኑ ማንቸስተር ዩናይትድ ደግሞ ለተጫዋቹ የሚያደርጉትን እንቅስቃሴ እያፋጠኑት ነው። እንደ ስካይ ጀርመኒ ዘገባ ክሪስቶፈር ቪቬል ስለ ዝውውሩ ከተጫዋቹና ከተወካዮቹ ጋርም ቀድሞ ደግሞ ግንኙነት አድርገዋል። የ25 ዓመቱ ተጫዋች ማንቸስተር ዩናይትድን የመቀላቀል ሀሳብ ሊማርከው ይችላል። ይህ በሙያው አንድ እርምጃ ወደፊት የሚያራምደው ሲሆን በዓለማችን ላይ ካሉ ትልልቅ ክለቦችም አንደኛው ሆኖ የመጫወት እድልን ያገኛል። ይህ በእንዲህ እንዳለ ተጫዋቹ ከጀርመኑ ክለብ ጋርም እስከ 2030 የሚያቆይ ኮንትራት ያለው ሲሆን ዶርትሙንድ ተጫዋቹን እንዲለቅም ግፊት ውስጥ አይደሉም። ማንቸስተር ዩናይትድ ስምምነቱን ለመፈጸም ተጨማሪ ክፍያዎችን ለመክፈል ሊኖርባቸው ይችላል። ክለቡ ከሱ ደግሞ ከፍተኛ ወጪዎችን ለማውጣትም ዝግጁ መሆኑ አሁን ላይ የሚታይ ነው። ቡድኑ በመሃል ሜዳው ላይ ተጨማሪ ጥንካሬና ቁጥጥር ያስፈልገዋል። ንሜቺያ ለቡድኑ ቁጥጥርን፣ ፈጠራን፣ ቴክኒካል ብቃትንና አካላዊ ጥንካሬንም ይጨምራል። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ማረጋገጡን ተከትሎ በሚቀጥለው ዓመት በአውሮፓ ካሉ ታላላቅ ክለቦች ጋር ለመፎካከርም ቡድኑን ማሻሻል ይኖርበታል። ጥራት
ጥራት ያለው የመሃል ሜዳ ተጫዋችን ማስፈረም ጥበብ የተሞላበት ውሳኔ ነው የሚሆነው። ጀርመናዊው ተጫዋች በፕሪሚየር ሊጉ ለማሳካት የሚያስችል ቴክኒካል ብቃት፣ አካላዊ ጥንካሬ እንዳለው አያጠራጥርም። ብቃቱ በእንግሊዝ ለማሳየትም እድሉ እሱንም ያስደስተው ይሆናል። የቀድሞ የማንቸስተር ሲቲ አካዳሚ ተመራቂ በእንግሊዝ እግር ኳስ ያልጨረሰው ስራ እንዳለ ሊሰማው ይችላል። እናም መቀላቀሉ ደግሞ የሚስበው ነገር ሊሆን እንደሚችል ነው የመረጃ ምንጩ ይፋ ያደረገው። ክሪስቲያን ኖርጋርድ አርሰናልን ከተቀላቀለበት ጊዜ አንስቶ አዘውትሮ የመሰለፍ እድልን ለማግኘት ተቸግሯል። ስለዚህም በብዛት ለመጫወት ክለቡን ለቆ መሄድ ያስፈልገው ይሆናል። እንደ ስፖርትስ ቡም ዘገባ ክሪስታል ፓላስ ለሱ ደግሞ መንገዶችን መስጠትም ይፈልጋሉ ተብሏል። ተጫዋቹ በአርሰናል አስፈላጊ ካልሆኑት ውስጥም የሚመደብ ሲሆን ክለቡን እንዲለቅም ለማድረግ የሚያግደው ነገር አይኖርም። አማካዩ በቋሚነት በመሰለፍ ስራውን ወደ ቀድሞ ሁኔታው ለመመለስ ይሞክራል። ስለዚህም ደ ኤግልስ የተባሉት ክሪስታል ፓላሶች ጋር መቀላቀል ለሱ ተስማሚ ነው የሚሆነው። ሁለቱ ክለቦች ስምምነቱን ማጠናቀቅ ይችሉ እንደሆነ ለሚጠብቅም ይሆናል። ክሪስታል ፓላስ በመሃል ሜዳው ላይ ተጨማሪ ጥራት ያስፈልገዋል። የ32 ዓመቱ ተጫዋችም ለአጭር ጊዜ የሚጠቅም ግዢ ሊሆን ይችላል። ካለው ብቃት በተጨማሪ እሱ ደግሞ መሪ ነው። እናም ለክሪስታል ፓላስም መልበሻ ክፍል ድንቅ ተጨማሪ ሊሆን ይችላል። በሚቀጥለው የውድድር ዘመን በአውሮፓ የሚወዳደሩ ስለሆነ ክሪስቲያን ኖርጋርድ ከሜዳ ውጭም ሆነ በሜዳው ላይ በጣም ጠቃሚ አማራጭ ሊሆንላቸው ይችላል። በከፍተኛ ደረጃ የመወዳደር እድል ለዴንማርካዊው አማካይም አስደሳች ነው የሚሆነው። በሌላ በኩል ወደ ቀድሞ ክለቡ እንዲሁ ደግሞ ብሮምቢ እንደሚመለስም እየተነገረ ነው። ተጫዋቹ ምን እንደሚወስን የሚታይ ነው የሚሆነው። በብሬንትፈርድ በነበረበት ጊዜ በፕሪሚየር ሊጉ ጥራቱን በተከታታይ አሳይቷል። በክሪስታል ፓላስም ለማሳካት የሚያስችል ሁኔታ እንዳለው አያጠራጥርም። ምናልባትም አሁን በፕሪሚየር ሊጉ ከኤግልሶቹ ጋር መቆየትም ተስማሚ ሊሆን ይችላል። ወደፊት ወደ ሀገሩ ተመልሶ በልጅነት ክለቡ የመጫወት ብዙ እድሎችም ይኖሩታል። ሁሉንም ደግሞ በሙያው ከፍተኛ ደረጃ ላይ ይገኛል። እናም በለንደኑ ክለብ ጠቃሚ አስተዋጽኦ ማድረግም ይችላል ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ ታሪካዊ ተጫዋች ሪዮ ፈርዲናንድ ኦሪዮል ሹዋሜኒ ከሪያል ማድሪድ የሚለቅ ከሆነ ወደ ማንቸስተር ዩናይትድ እንዲመጣ አሳስቦታል። ማንቸስተር ዩናይትዶች ከቴሌግራፍና ከሌሎች መገናኛ ብዙሃን ጋር በተደጋጋሚ ከኦሪዮል ሹዋሜኒ ጋር ስማቸው ሲያያዝ የቆየ ሲሆን ሪዮ ፈርዲናንድ ወደ ኦልድ ትራፎርድ ስለመዘዋወርም ከሱ ጋር እንደተነጋገረ ነው የሚነገረው። ፈርዲናንድ የኦሪዮል ሹዋሜኒ ትልቅ አድናቂ እንደሆነ ግልጽ ነው። እናም በተለያዩ መረጃዎች ላይም እንደተነገረው ከሆነ ቤርናቢውን የመልቀቅ እድል ካለው ወደ ማንቸስተር ዩናይትድ እንዲመጣም ለፈረንሳዊው ዓለም አቀፍ ተጫዋችም ቀጥተኛ መልእክት እንደላከለት ነው የተነገረው። ኦሪዮል ሹዋሜኒ ለዛ ክለብም የመውጣት ትንሽ ፍንጭን እንኳን ካሳየም ማንቸስተር ዩናይትድ በሩ ላይ የመጀመሪያው ቡድን መሆን አለበት ሲል ነው የቀድሞ የዩናይትዱ ተከላካይ የሚናገረው። አክሎም ኦሪዮል ሹዋሜኒ በግል ጥቂት ውይይቶች እንደነበረን አውቃለሁ፣ ነገር ግን ወንድሜ ይህንን ሾው እንደምትመለከት አውቃለሁና አሁን በዚህ መነጽር ጀርባ ሆኜ ቀጥታ ካንተ ጋር እያወራሁኝ ነው። ላንተ አንድ ክለብ ብቻ ነው ያለው። ሪያል ማድሪድን ለመልቀቅ የምታስብ ከሆነ እኛ ያ ክለቦች ነን ሲል ይናገራል የማንቸስተር ዩናይትድ የቀድሞ ተጫዋች። ካሴሜሮ ውሉ ሲያልቅ ክለቡን በመልቀቁ እንዲሁም ደግሞ አስተማማኝ ያልሆነ ብቃትን ካሳየ በኋላ ብዙም የመጫወቻ ደቂቃዎችን ያላገኘው ማኑኤል ኡጋርቴ ላይ ጥርጣሬዎች ስላሉ እንዲሁም ከፍተኛ ጉዳትም ስለገጠመው ዩናይትድ በዚህ ክረምትም አንድ ወይ ሁለት አማካዮችን እንደሚያስፈርም ግልጽ ነው። ከዚህ በኋላ እንደ ቢቢሲ ስፖርት ዘገባ ኤሊዮት አንደርሰንን ማጣታቸው ይታወሳል። ከዛ ውጪ ኤደርሰንን ከአታላንታ ግን ወደ ማንቸስተር ዩናይትድ ማምጣታቸው የሚታወስ ነው። ነገር ግን ቹዋሜኒ ማይክል ካሪክ በያዙት የቡድን ስብስብ ውስጥ በዛ ክፍል ሌላኛው ጥሩ ተጫዋች ሊሆን እንደሚችል ይታመናል። ፈርዲናንድ ተጫዋቹን ለማሳመንም የድርሻውን እየተወጣ ያለ ይመስላል። ነገር ግን ይህ ምን ያክል ተጨባጭ እንደሆነ ማየት ይኖርብናል። ምክንያቱም እሱ የሪያል ማድሪድ ወሳኝ ተጫዋች እንደሆነ አውቃለሁ ብሏል። ሆኖም ግን የ26 ዓመቱ ተጫዋች በቅርቡ ከሎስ ብላንኮቹ ቡድን ጋርም ደግሞ ሊለያይ ከቻለ ወይም ደግሞ በቅርቡም ከቡድን አጋሩ ፌዴሪኮ ቫልቬርዴ ጋር ከፍተኛ ጠብ መፍጠሩ ማርካና ሌሎች መገናኛ ብዙሃን በመዘገባቸው ውዝግብ ተነስቶ ነበር። ምናልባትም የሹዋሜኒ እንዲለቅም ሊያነሳሳው ይችላል። እናም የሪያል ማድሪድ ለመሸጥ ክፍት ሊሆን ይችላል። ከሆነም ደግሞ ዩናይትድ ይህንን አጋጣሚ በመጠቀም ይኖርበታል። ፈርዲናንድ ፍላጎቱ እንዳላቸው ግልጽ ነው። እናም ደጋፊዎችም ይህንን በጉዳዩ ላይ ተጽዕኖ እንደሚፈጥርም ተስፋ ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን
ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።